ማለት ካሜራሽ በቃ ያርክ እስከዛ ወራ እንዴ አልሰራም አለ ኢፌክቱ። ይኸው ቆይ ቴንክ ዩ ሶ ማች ይኸው ሰርቷል። Steve in the building. Wow, I never touched Steve. No. Artist. ትንሽ ጥላውን ገሰሰ እንዴት ናችሁ? ዌልካም ጊፍት ማን ይገ እንዴት ናችሁ? አራዳ ልጆች ነይ አይደለም እኔስ እንዴት ልገባ ነው? እሺ ኧረ ኧረ አንድ ድምጻችሁ ቀንሱ። ችግር እሺ በካሜራ ሊመች ብዬ እሺ Thank you so much. Rositaye, thank you so much. Big love and big respect. Thank you so much. ስለ ልጃችሁ ሲሉኝ እሷ ትምጣና እነግራችኋለሁ። አንዴ ድምፅ አንዴ ኧረ ድምፅ አንዴ በእግዚአብሔር መቼ ነው? እሺ ልጅ ወልደናል። ስሙ ማን ነው? እንዴ ስም አልወጣለትም። የባለፈው እናት እኮ ጸንቷል አልጸናም? አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። ኢትዮጵያዬ ቴንክ ዩ ሶ ማች። ኢትዮጵያዬ ኧረ በስመ አብ ኢትዮጵያዬ ቴንክ ዩ ሶ ማች Thank you so much. ነገሯቸው አንዱ ኢትዮጵያዬ Thank you so much. ኢትዮጵያዬ Thank you bro. Thank you 1 2 3 4. Thank you so much. እሺ ሌላ ምን ነገር የምትፈልጊው ነገር አለ? ያው አባቱስ ብላችሁ ለጠይቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ እስጢፋኖስ ነጊ ባንቺ ልለማመድ ያረዳ ልጅ አታ ዘር ልቀቀኝ። አይ በቃ ቆይ አይደለም፣ አሪፍ አይደለም። ኢፌክት አለው እኮ በቃ እንዴ
እሺ አራዳ ልጆች እንዴት ናችሁ? አንድ ድምጽ ያው እንግዲህ ጓደኛችን ከአንድ አመት ከአራት ያው ጋይስ የዲዛይን ቁልፍ ሰተናል ማለት ነው። ሁላችሁ ነጆዬ ቴንክ ዩ ወንድሜ ስቲቭ ከባድ ራይድ ሰራተኛውኛ ኮራለሁ። ጊፍት አለኝ ይሄ ከወንድሜ ከፊዶ ነው። እዛው ላይ ነው። ይሄ ደግሞ ከብራዘሬ ከብላኪ ከብሉ ነው። በቃ ነገ ለብቢያት አንድ ቪዲዮ። እሺ ሌላም አለ። ይሄ ደግሞ ካማን ከራሴ ነው። ምን ሲሉ ላሻትል እንዴት ነው ጋይስ? እዛው ላይ ነው። ቴንክ ዩ ብራዘር። አንዴ እኔም እንዳልፎገር አንዴ ያው ያደረኩትን ያው አሸማሸው ናየዋለች፣ ትመጣለች። ስለሱ ንገረን። ናየው ትምጣና ናየው ስመጣ ልጄ ትምጣ። ናየው ስመጣ ኩንዬ የኔ እናት ቴንክ ዩ ሶ ማች ኮንግራቹሌሽንስ ቴንክ ዩ ሶ ማች ጋይስ። ካሜራውን ጥረገው። አሁንም እንትን አለ። ሶፍት የላችሁ? ሶፍት ያለው ሰው የለም? አይ ዶንት ቲንክ ሶ። እንደዚህ ፖፑላር ላይ 13ኛ ዴሊ ላይ አንድ አይደለም 3ኛ። ኦ ማይ ጋድ ራንኪንግ ላይ ገባው። ሪሊ ሱሱ የኔ እናት ቴንክ ዩ ሶ ማች የኔ እናት ቴንክ ዩ ሶ ማች ሱሱዬ። ቢግ ላቭ ኤንድ ቢግ ሪስፔክት ቴንክ ዩ ሶ ማች ሱሱዬ። ቴንክ ዩ ሲሲ ሮይ ቴንክ ዩ ሶ ማች ቴንክ ዩ ጋይስ። እንጫወት። አንድ ጌም እንጫወት። ያለው እንጫወት። ፕሌይ ጌም ጌም እንጫወት ጋይስ እንጫወት። እሺ ስፒከሩን አምጪና ያርገጠውን አዘጋጅዋ። ሲንደሬላዬ ቴንክ ዩ ሶ ማች ሲንደሬላዬ። ቢግ ላቭ ኤንድ ቢግ ሪስፔክት። ኖ እያሉ ነው። በቃ ተዋ። የስ ኖ አው ኖ እያሉ ነው። በቃ እንፈታ እንበል ዛሬ ወይ እንጫወት። እሺ ጋይስ በቃ እንጫወት። እናውራ። እሺ በቃ ኖ እሺ ቴንክ ዩ ጋይስ ቴንክ ዩ ሶ ማች። እናሳ የዝናሩ ወንድም አባቴ እናሳ ወንድሙ አይ ታፕ ነይ ስሙ እየሰራ ነው። ነይ
ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። ሞራል። እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይ ዘ ዌይ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና ይሄ የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር። በወቅቱ አባዲና መጥቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታሰሬ ከዛ ነው ወደ ሬሳ ክፍል አዲስ አበባ መጥቼ ከገባው በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል ይወሰዱኝ።